ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ ያለሁ እግዚአብሔር ይመስገን። ለዚህ ኢትዮጵያ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ። ውድ የሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። ህይወት በጣም ከባድ ናት። ብዙ ነገር ታስተምራለች፣ ብዙ ፈተና ታስተምራለች። እኔ በስደት ምን እንዳደረኩ ታውቃላችሁ? ትዕግስት፣ ብርታት፣ ጀግንነት ነው ተምሬያለሁ። ችሎ ማሳለፍ፣ በዝምታ ማሳለፍ፣ ዝምታ፣ ትዕግስትና ፍቅር ብዙ ነገር ተምሬያለሁ። ስንቶቻችን ቤተሰብ ልጅ ጥለን የሚያሳድደው እግዚአብሔርን እኔ ማለት ነው። በህልም ምን ትመጣብኛለች? ምን ሆነ ይሆን? እንዴት ላይ ይሆን? ምናምን ብዬ አስባለሁ ማለት ነው። እና ቤተሰቦች ሊጥላችሁ የሚሰደዱ ልጆች እግዚአብሔርን በጣም ጠንካራ ናቸው፣ በጣም ጎበዝ ናቸው። ውጭ ላይ ምናምን ስነድ ሳይ ደስ ይለኛል። የኔ ልጅ እንደዚህ ነው የምትጫወት ምናምን ብዬ አስባለሁ ማለት ነው። እና በህይወቴ ብዙ ነገሮች አጋጥመውኛል፣ ብዙ ፈተናዎች በጣም ይከብዳል። እኔም አምሽቼ 2 ሰዓት 3 ሰዓት ተኝቼ ከዛ 5 ሰዓት ማታ ላይ ትቀሰቅሰኛለች፣ በር ታንኳኳለች። በቃ ግራ ገብቶኛል አለ እግዚአብሔርን ግራ ገብቶኛል፣ በጣም ግራ ገብቶኛል ማለት ነው። እና በቃ ሰምቼ እንዳልሰማ ምንም እንዳይመስለኝ ዝም ብዬ እየኖርኩ ነው። ምክንያቱም ብዙ አላማ አለኝ ማለት ነው። ህልሜን ለማሳካት የግድ ዝምታ፣ ትዕግስት ያስፈልጋል ብዬ እየኖርኩ ነው ማለት ነው። ምክንያቱም እኔ አልፈልግም ብዬ ብሄድ ነገ ደግሞ ተመልሼ ስደት ነው የምጠለው። በትዕግስት እየኖርኩ ነው ማለት ነው። ስንቶቻችን ቤተሰብ ልጅ በተለይ ልጅ ጥለን መጡ። እግዚአብሔር እኔ አካሌ እዚህ ነው እንጂ ልቤ ሊሸጋ ነው ማለት ነው። ልቤ ሊሸጋ ነው። እና ቤተሰብ ልጅ ጥላችሁ መጥታችሁ ብዙ አመት ልጆቻችሁ የእናትነት ፍቅር ያስፈልጋችኋል። የእናትነት እንክብካቤ እና በተቻላችሁ መጠን ትምህርታችሁን ጨርሳችሁ ወደ አገር ቤት ለመግባት ሞክሩ። ልጆቻችሁ ፍቅር፣ የእናትነት እንክብካቤ ያስፈልጋችኋል ማለት ነው። እና በጣም ከባድ ነው ማለት ነው። በህይወቴ ብዙ ነገሮች አጋጥሞኛል፣ ብዙ ውጣ ውረዶች ማለት ነው፣ ብዙ ፈተናዎች እና ዝምታ፣ ትዕግስት፣ ብዙ ነገሮችን አሳልፌያለሁ ማለት ነው። እና አንዳንድ ሰዎች ሞኝ እኮ ሞኝ ናት ምናምን ይሉኛል ማለት ነው። ግን እኔ ሞኝ አይደለም። ምክንያቱም ዝም ብሎ ካላሳለፉት ነገር ሁሉም ነገር ዝም ብሎ ካላሳለፉት ነገ መጥፎ ነገር ይገጥማል ብዬ ዝም ብዬ በትዕግስት ማሳልፈው ማለት ነው።
ችሞኛ ከብት ምናምን ይላሉ ማለት ነው። እኔ ግን ከብት አይደለም ለመኖር ዝም ብሎ መኖር ያስፈልጋል ማለት ነው። ሚዬ ተገዝቼ ነበር ስደት አልመጣ የተመየሩት የሰው ሀገር ውሃ የቀመሰ ሰው ከንቱ ሀገሩ ላይ ይቀመጡ ማለት ነው። ሀገሩ ላይ ራሱ ተቀመጠ የለም። እና ጠንክረን እንስራ፣ ህልማችን እናሳካ፣ ጎበዝ መሆን አለብን። ለመጣንበት አላማ ህልማችንን እውን ማድረግ አለብን። ጀግንነት በቃ ኩራት ይሰማል። ምክንያቱም እኛ ጠንካሮች ነው። ብዙ ውጣ ውረዶችን እናሳልፋለን። ብዙ ነገሮችን እንቅልፍ ማጣትን፣ ብዙ ነገሮችን እና አብዛኞች አሰሪ እኮ ትወደኛለች አሰሪሽ የምትወድሽ ስለምትሰሪላት ነው። አንድ ቀን ደክሞሽ ብትተኚ ወይም ታመሽ ብትተኚ አታሳክምሽ። ተነስተሽ ስራው ቀረ ነው እንጂ የምትል እረፍት አድርጊ ተኛ አትልሽም ማለት ነው። ተኛ አትልሽም። ስለዚህ በተቻለ መጠን ሰርተን ወደ ሀገራችን በተቻለ አቅም ማለት ነው። ለከሌ ይሄን ያህል ብር ለከሌ ይሄን ያህል ብር አትበሉ። ምክንያቱም እኛ ገንዘብ ስናጣ እንሰጠናል። እኔ ማለት ነው ብዙ ሰዎች ማለት ነው 10-15 ሺህ ብር የሌለበት ሰው የለም። ግን ስላቸው ፊታቸውን እያዞሩብኝ ሄዱ ማለት ነው። ፊታቸውን እያዞሩብኝ ማለት ነው። እናት አባት ካልሆነ በስተቀር ለአቋጣሪ ዝምድና ራሱ አትችልም። ብር አትስጡ። ምክንያቱም ችግራችሁ እንደስላችሁ እናት አባት እህት ወንድም ነው። ከሌ ጓደኛዬ ናት ይሄን ያህል ብር ላክላት። ያቺ ጓደኛሽ ሲቸግርሽ የለችም ተጎንሽ፣ ሲከፋሽ ታጽናናሽ። በተቻለ መጠን እግዚአብሔርም እንደኔ ያስጠላው ሰው በጣም አስጠልቶኛል ከምላችሁ በላይ በቃ ብንሰራ ሰሩ ላይ አንሰብም። አብረቱ ደክሟቸዋል ድሮ ባሉ ብቻ ይታደግ እግዚአብሔር። እኛማ ካለ ሰዓት ነው የሚወጡት። ካለ ሰዓት ይወጣሉ። ለአንድ ልብስ ለመግዛት 3 ሰዓት 4 ሰዓት ይፈጃሉ ማለት ነው። ውይ እግዚአብሔር እና ቤተሰቦች በተቻላችሁ መጠን ራሳችሁን ጠብቁ። በቃ ከፈጣሪ ጋር አዲስ ለምትመጡ ልጆች ደግሞ ምንም ቋንቋ ለማታውቁ ብዙ አመት ቆይተው በቃ የራሳቸው ቤት የሚመስላቸው አሉ። የኛ ልጆች ማለት ነው። ሰራተኞች የራሳቸው ቤት ራሳቸው የሚያዙ ነው ይመስላቸው ማለት ነው። እና እንዳትፈሩ። እሷ ቆይታለች እኔ አዲስ ነኝ ምናምን ብላችሁ እንዳትፈሩ። ምክንያቱም እሷም ሰራተኛ ነው፣ አንቺም ሰራተኛ። ቋንቋ በተለይ ቋንቋ ማችሁ ይከብዳል፣ በጣም ይከብዳል ከእነሱ ጋር ለመግባባት ማለት ነው።
እና ውዶቼ እንደዛ ነው። ለዚህ አዲስ ሆናችሁ ሰብስክራይብ፣ ኮሜንት አድርጉ ዳግሩ ልጆች እና ምላችሁ ነገር እና በቃ የተወሰነ ነገር ይዛችሁ ወደ ሀገራችሁ ገብታችሁ የሆነ ነገር ከፍታችሁ ብዙ ሀገራችሁ ላይ ኖሩ ማለት ነው። እድሜ ቆሞ አይጠብቅም። ስንት ነገር አለ። ገንዘብ ኖሮ ወይ ልጅ ላይ ኖር ይችላል። እድሜ ከሄደ ልጅ ኖረ አይኖርም። ይሄን አንዱ ሲባል አንዱ ማለት ነው። ስለዚህ በተቻላችሁ መጠን ገብታችሁ ቤተሰብ ለመመስረት ልጅ ለመለመን ደክሞኛል። እግዚአብሔር በጣም ደክሞኛል። በጣም አስጠልቶኛል ማለት ነው። እግዚአብሔር መቼ ነው ግን የምኖረው? አንዱ ሲባል አንዱ ይጎላል። አንዱ ሲባል አንዱ እግዚአብሔር እንደሚሰራቸው ሰው አለ፣ የሚያስጠላው ሰው አለ። ምን እንደሚያስጠላ ታውቃላችሁ? ስራ ጨርሼ በቃ አሁን ላርፍ ነው ስል ተነሽ እንውጣ ልናርም ተነሽ የሚሉ ነገር የሚያስጠላ እና ቤተሰብ ለዚህ የኢትዮጵያ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ አበረታቱን። ውድ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ እና እንደዛ ነው። በርቱልኝ። እግዚአብሔር ብቻ አንቺ ቀን አልፋ አንቺ ቀን ታልፋለች እንግዲህ እኛ ቀን እና ውድ ሀገሬ ልጆች ለዚህ ዩቲዩብ አዲስ ከሆናችሁ ኮሜንት ላይ ካያችሁ ሸር አድርጉልኝ፣ አበረታቱኝ። ትችያለሽ፣ አይዞሽ፣ ጠንክሪ ምናምን ብሎ ማበረታቱኝ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። ላይክ ኮሜንት ያደርጋል